ዋሽንግተን ውስጥ ሜሪ ማርጋሪት ኬሊ ላለፉት 11 ዓመታት እየሰራችበት ወዳለው 17ኛው ጎዳና ወደሚገኘው የግዛቲቱ አስተዳደር ሕንጻ ገባች። አለቃዋ ስራ ላይ ቢኖርም ባይኖርም ይሄ ለእርሷ የዕለት ተዕለት ስራዋ ነው። አለቃዋ እንኳን እረፍት ቢሆንም ሁሌም ከስራ አትቀርም። በጣም ጠንቃቃና ታማኝ እንደመሆኗ መጠን አሁንም ስትሮ ከመመለሱ በፊት በጣም ጠቃሚ መልእክቶች፣ ማስታወሻዎችና ሰነዶች በስርዓት ተለይተውና በጥንቃቄ ተይዘው እንዲጠብቁት ትሻለች። ሜሪ ማርጋሬት በአብዛኞቹ የዋሽንግተን ቢሮዎች እንደሚታዩት በጣም ወጣትና ቆንጆ አይደለችም። በተነጻጻሪ ግን ላለባበሷ እጅግ የምትጨነቅ በክህሎቷም የተዋጣላት ስትሆን የሥራ ልምድ ዋነኛ የብቃት መለኪያ በሆነበት ሲቪል ሰርቪስ ውስጥ አንጸባራቂ ኮከብ ልትባል ትችላለች። ተጨማሪው መለኪያ አነስተኛ የወንጀል ሪከርድ መሆኑ ነው። ያለቃዋን ደካማ ጎን፣ የሚወዳቸውንና የሚጠላቸውን፣ ልምዱን፣ አለባበሱን፣ ያነጋገርና የሥነ ጽሑፍ አወቃቀር ስርዓቱን ከማንም በላይ ጠንቅቃ ታውቃለች። በዚህ ረገድ ያቺ አለባበስ አሳማሪዋ ኩራተኛዋ ባለቤቱ ማርጆሪ እንኳን በጭራሽ አትወዳደራትም። ሮጀር ስትሮ በማርጋሬት ተዘጋጅቶ የሚቀርብለትን በስሙ የሚላክ ደብዳቤን ለአፍታ እንኳን ገረፍ አድርጎ ሳያይ የመፈረሙ ምስጢር ራሱ ቢጽፈው ኖሮ በትክክል የሚያሰፍራቸውን ሐረጎቹን ጠንቅቃ ማወቋ ስለሚገባው ነው። ምንም እንኳን ማርጋሬት እንደማናቸውም የተዋጣላቸው ጸሐፊዎች ካለቃዋ ጋር ትንሽ ከሚባል ደረጃ ያለፈ ፍቅር የያዛት ቢሆንም እርሷ ግን ይህንን አምና አትቀበለውም። ከእርሱ ጋር ፍቅር እንደያዛት በእርግጠኝነት የምታምነው በፔንሳልቫኒያ አደባባይ ራቁቷን መሄድ የጀመረች ጊዜ ከሆነ ብቻ ነው። ዛሬ ጠዋት ስራዋ የደረሰችው አረፋፍዳና በውጫዊ ገጽታዋም በመጠኑ ጎስቆል ብላ ነው። ውስጣዊ እርሷነቷም እጅጉን ተረብሿል። በትናንትናው ሌሊት ባጋጠማት ክስተት ያደረባት ፍርሃት እስካሁን አልጠፋም። በዛ ላይ እየጋለ የሚሄድ ቁጣ አሁንም እየተሰማት ነው። በ21ኛው ጎዳና በሚገኘው ሁለተኛው ፎቅ ካለው ክፍሏ ውስጥ በዚያ ድቅድቅ ጨለማ የተፈጸመባት መጥፎ ድርጊት ምክንያቱ ባይገባትም መቼውንም ቢሆን የምትረሳው ድርጊት አይደለም። በሩን ስለመቆለፏ ምንም አይነት ጥርጣሬ አልነበራትም። ሁሌም የምታደርገው ነው። ለጠዋት ቡናዋ 3 ማንኪያ ቡና ዱቄት ማፍያ ማሽን ውስጥ የምትጨምረውን ያህል አሊያም ጥርሷን የመቦረሿን ወይም ደግሞ መብራቱን የማጥፋቷን ያህል እርግጠኛ ሆና መናገር ትችላለች። እናቷ ከሞተች ጀምሮ ላለፉት 4 ዓመታት ከጥቂት ወቅቶች በስተቀር የኖረችው ብቻዋን ነው። በመሆኑም በእንደዚህ አይነቱ ትልቅ ከተማ እንዴት ጥንቁቅ ሆና መኖር እንዳለባት ነጋሪ አያስፈልጋትም። ስለዚህ በሩን ስለመቆለፏ ሲበዛ እርግጠኛ ናት። ከዚያም አልጋዋ ላይ ተንጋላ የደራሲ ሄነሪ ሚለርን መጽሐፍ ስታነብን ያመሸችው። ለመተኛት የተዘጋጀችው ከሌሊቱ 5 ሰዓት አለፍ እንዳለ ሲሆን እንቅልፍ ጥርግ አድርጎ ወሰዳትም ወዲያውኑ ነበረ። ምንም አይነት ድምፅ ላለመስማቷ መላ መናገር ትችላለች። ማንም መብራቱን ያላበራው ቢሆንም የሆነ ብርሃን ግን ነበረ። መጀመሪያ ላይ በአይነ ብሌኖቹ አድርጎ ወደ አእምሯ የዘለቀ ቀይ ብርሃን የተፈጠረ ጊዜ ሁኔታው ልክ ህልም አልቆ የመንቃት ሁኔታ ሲዘገይ እንደሚፈጠረው አይነት ነበረ። ሲጨንቃት አይኖቿን ሙሉ ለሙሉ ገለጠችና ልክ የሆነ ባትሪ በቀጥታ አይኖቿ ላይ የተደገነ ከሚመስል ብርሃን ጋር ተፋጠጠች። ወዲያውኑ ከብርሃኑ በስተጀርባ ካለ ምንነቱን መለየት ካልቻለችው ሰው በዝግታ የተቃኘ ግን የሚያርበደብድ ድምፅ፣ እንዳትንቀሳቀሽ ሴትዮ፣ ፍጹም ካልተንቀሳቀሽ ምንም መጥፎ ነገር አይደርስብሽም ሲል ተሰማት። ለመጮ አፏን በሰፊው ከፍታ የነበረ ቢሆንም ከአንደበቷ የወጣው ድምፅ ግን ለራሷም ጎልቶ ያልተሰማት ሻካራና ደረቅ ቢት የሆነባት። ዝም በይ ሴትዮ፣ ዝም በይ። ይኸውልሽ ተመልከቺ፣ ይኸው
ከሚለው ቃል ጋር የባትሪው ብርሃን ወደ ሌላኛው እጁ ተወናጨፈና ቅዝቃዜው እስካሁን የሚሰማትን ረጅምና ቀጭን የሚያብረቀርቅ ስል ሴንት ያሳያት። አሁን ተረጋጊ፣ ለመንቀሳቀስ ሳትሞክሪ አፍሽን ዘግተሽ ቆይ። ሴንቲው ተጋድሞበት ከነበረው የደረቀ ጉሮሮዋ ወደ ታች እየተንሸራተተ በመውረድ አንሶላዋን ከላይዋ ላይ ገፈፈው። ይህኔ የባትሪው ብርሃን ተንቀሳቅሶ የሆነ አፍንጫው ተደፍጥጦ ወደ ጉንጮቹ የተሰረጎደ ጆሮዎቹ ልጥፍ ያሉና የማይታዩ የዓይኖቹ ሽፋሽፍትና ቆቦቹ የተበለጠጡ የተገጣጠመ ፊቱ ላይ በቀዘቀዘ ሁኔታ ያፈጠጡ ዓይኖችን ተመለከተች። እንደዚህ አይነቱን ፊት ከዚህ በፊት ያየችው በሃሎዊን ወይም ደግሞ በመናፍስት በዓል ላይ ልጆች ስቶኪንግ ፊታቸው ላይ ሲያጠልቁ ነው። ብርሃኑ እየወረደ ሲመጣ ራቁቱን የተጋለጠ ደረት አሳየ። በመቀጠል አነስተኛ ቦርጭ አሳይቶ ይበልጥ ወደ ታች ሲወርድ የሱሪው ዚፕ ተከፍቶ ዝቅ ማለቱን አስተዋለች። በዚያው ቅስፈት ሰውየው ስሜቱን እንደ መርካት አጓርቶ እሳትና በረዶን ባጣመረ የእርካታ እንቅስቃሴ ወደ እርሷ ተጠጋ። ሴንቲው ተመልሶ ጉሮሮዋ ላይ ሲያርፍና ጣቶቹ የሌሊት ልብሷን በዝግታ ወደ ላይ መግለብ ሲጀምሩ ህሊናዋ ሳተች። የነቃችው ከሰኮንዶች ከደቂቃዎቹን ወይም ደግሞ ከሰዓታት ቆይታ በኋላ ምንም የምታውቀው ነገር የለም። የልብ ምቷ በፍጥነት እየመታ ተካልባ የራስ ጋም መብራት አበራችው። በሂደቱ ውሃ የያዘ አንድ ብርጭቆ ከመስበር አልፋ ኮመዲኖን ብታተራምሰውም በክፍል ውስጥ ያንቀዋለለቻቸው ዓይኖቿ ውጤቱ አስደሳች እንደሆነ አብስረዋታል። አሁን መኝታ ቤቷ ውስጥ ብቻዋን ነች። ተመስገን አምላኬ። እንደ ዘበት ተገልጦ የነበረውን አንሶላ ሰውነቷን እንዳለበሳት ነች። አንድ ያልተለመደ ነገር ቢኖር የሆኑ የሞቱ ነፍሳት የሚያወጡት የሚመስልን ጠረን ክፍሉን እያወደ መሆኑ ነው። እንደምንም ራሷን አበረታታ እጇን ወደ ስልኩ እጅታ ዘረጋች። ከፍታ ቆይታ በኋላ በጣም ከፍተኛ ልምድ ያለው ግን በወቅቱ ድካም ተጫጭኖት የነበረ ፖሊስ ካልጋዋ አጠገብ ተቀምጦ የተለመደውን ፖሊሳዊ ጥያቄ ሲያንበለብል፣ ተመሳሳይ ስሜት ውስጥ የነበረው የሥራ ባልደረባው ደግሞ ገና በሩን ፈትሾ መጨረሱ ነበረ። የአሻራ ማንሳቱ ሂደት እስከ መታጠቢያ ቤቱ መስኮቶች ድረስ ቀጥሏል። ርዝመቱ ምን ያህል ነበር ያልሽኝ ሚስ ኬሊ? ማለቴ ምን ያህል ርዝመት እንደነበረው መገመት ትችያለሽ? እርግጠኛ አይደለሁም፣ ግን በጣም ግዙፍ ቢጤ ነው። የቆዳ ቀለሙስ ምን አይነት ነበረ? ይሄ ነው ማለት ይከብደኛል። በእርግጥ ግራ እንደሚገባ ይገባኛል፣ ግን አላውቅም። ፖሊሱ በመሰላቸት አዛጋ። ምን አይነት የተረገመች ሴት ናት ባካችሁ ሲል አሰበ። ከዛም ይሄ ነው ማለት ይከብደኛል ስትይ ሚስ ኬሊ ምን ማለትሽ ነው? በቃ ያልኩትና በጣም የገረጣ ገመምተኛ፣ በቃ ትክክለኛ የሰው ቆዳ እንኳን አይመስልም አለችው፣ እጇን በመማፀን መልክ ወደፊት ዘርግታ ሳታውቀው ድምጿን ከፍ አድርጋ። ምን ጠብቀ ነበር ታዲያ? ልክ በፊልም እንደሚታየው እንደ ስጋ ደዌ በሽተኞች አፍንጫ የተደፈጠጠ አይኖቹ የሞጨሞጩና የተጣመመ የሚመስል? ፖሊሱ ዘና በሚያደርግ ድምፁ አቋረጣት። መልካም ሚስ ኬሊ ይበቃል። እሺ አመንኩሽ እኮ በቃ ይበቃል። ሜሪ ማርጋሬት አነጋገሩ ስሜቷን ስለነካው የቀራትን አቅሟን ጠፍጥፋ በጣም ደግ ሰው ነህ ልትለው ቻለች። ተቆጣጣሪ ፖሊስ ክላፍሊን ይህንን ቸል ብሎ አሁን ደግሞ እኔ ሌላ ጥያቄ አለኝ። ለመሆኑ በድምፅ አወጣጡ አሊያም በቃላት አጠቃቀሙ ላይ ያስተዋልሽው ያልተለመደ ነገር አለ እንዴ? አይ ንግግሩ ረጋ ያለ፣ ድምፁ ጥልቀት ያለው፣ ጎርናናና የሚያስተጋባ የምትለው አይነት ነበረ። እና ዮሴፍ ስሜቱን ሲያረካ አይቼው ነበር ብለሻል። ልክ ነኝ አይደል? ራሷን ወደ ላይና ወደ ታች ስትነጥ ፍርሃቷ አሁንም ድረስ አይኖቿ ላይ ቀርቷል። እሺ
አንቺስ በማንኛቸውም መንገድ ነክቶሽ ይሆን እንዴ? ምንም እንኳን ጉሮሮዋ ላይ አርፎ የነበረው ስለት ቅዝቃዜው አሁንም የሚሰማት ቢሆንም ራሷን ግራና ቀኝ ናጠችው። ንብረቶችሽንስ በደንብ አይተሻቸዋል? ማለቴ የተሰረቀ አሊያም የተመሰቃቀለ ነገር የለም? እርግጠኛ አይደለሁም። ማለቴ የተነካ አይመስለኝም። ቢነካም እኔ ለሱ ግድ አይሰጠኝም። ድምጿ በአንድ አፍታ በቁጣ ተሞላ። ምንም ደንታ አይሰጠኝም። እናንተ ግን እዚህ ሆናችሁ የማይረቡ ጥያቄዎችን ከመጠየቅ የተሻለ ነገር ማድረግ አትችሉም እንዴ? እባክሽም ሚስ ኬሊ የተቻለንን ያህል እያደረግን ስለሆነ ብትረጋጊልን። ውሾቹ አሁኑን ይመጣሉ፣ አሁኑን እዚህ ይደርሳሉ። ወደ ሥራ ባልደረባው ዞረ። ያገኘኸው ነገር አለ እንዴ ማይክ? በፍጹም አለቃዬ። በሩም ሆነ መስኮቶቹ ላይ ከተለመደው የቁልፍ ጭረት ባሻገር ምንም ነገር የለባቸውም። አሁን ሚስ ኬሊ፣ እሺ ሚስ ማርጋሬት ኬሊ ትክክል ነኝ አይደል? ዕድሜ 47፣ ያላገባች፣ እዚህ ዋሽንግተን ውስጥ ምንም ዘመዶች የሌሏት፣ የሥራ ሁኔታ ከፍተኛ ኃላፊ። ከአሁን በፊት እንደዚህ አይነት ነገር አጋጥሞሽ ያውቃል እንዴ? በፍጹም። እግዚአብሔር የተመሰገነ ይሁን። ምናልባት በርሽ ላይ የጥበቃ ሰንሰለት ብታስገጥሚ ብዬ ልመክርሽ እፈልጋለሁ። ስለ ሰውየው ፊት በተመለከተ ተጨማሪ ልትነግሪኝ የምትችይው ነገር እንደሌለን ይነገርሽኝ አይደል? አይቼዋለሁ አልኩኝ እንዴ? አምላኬ፣ አዎ አይቼዋለሁ። በጣም የሚያስፈራ ጠፍጣፋ፣ አስቀያሚና አስፈሪ ፊት ነበረ። ከፍተኛው ድምፅ የመለየት ችሎታዋ ከደጇ አንድ መኪና መጥቶ መቆሙን አሳወቃት። ይህን ተከትሎ የውጭው በር ተከፈተ። ተቆጣጣሪው ጥያቄዎቹን በመጨረሱ እየተደሰተ መልካም፣ አሁን ውሾቹ ስለመጡ ምን እንደሚያገኙ እኔ እስቲ አለ። ውሾቹ የተመሩበት ቦታ ሄደው በማነፍነፍ የተቻለቸውን ያልደከሙ። ሆኖም አፍንጫቸው ጋር የደረሰው የነፍሳቶች ሙት አካል የሚያመነጨው አይነት የኬሚካል ሽታ እነሱ እንዲፈልጉት ከተነገራቸው ጋር የሚጣጣም አልነበረም። የተፈለገው የሰው አሊያም የእንስሳ ወይንም ደግሞ የአደንዛዥ ዕፅ ሽታ ነው። ወደ ፎቅ ተመርተው እየተዘዋወሩ ካነፈነፉ በኋላ ትርጉም አልባ ዓይኖቻቸውን አለቃቸው ላይ አንከራተቷቸው። ወደ ኋላ ላይ መኪና ውስጥ ሳሉ ወጣቱ ፖሊስ ማይክ እንዲህ ሲል ሐሳብ ሰነዘረ። አንዳንድ አሮጊቶች እኮ በጣም አስቸጋሪ ናቸው አለቃዬ። ይሄን አታውቁም እንዴ? ለምሳሌ የውስኪ ጠርሙሱን አይተዋል እንዴ? እንደገና ደግሞ ስታነቡ የነበረው መጽሐፍስ? አባዶኖቫ ስለ ደራሲው ምን እንዳሉ ታውቃለህ? የዚህ መጽሐፍ ደራሲ ወደ እስር ቤት መወርወር ነበረበት ነው ያሉት። አንተስ ምን ታስባለህ? እኔ እንጃ ማይክ፣ አሻራው እስከሚመረመር ብንታገስ ይሻላል። ምን ማሰብ እንዳለብኝ አሁን ላውቅ አልችልም። እነዛ አስቀያሚዎች እንዳላመኗት ቅንጣት ያህል አልተጠራጠረችም። ከታችኛው መሳቢያ ውስጥ የውስኪ ጠርሙስና ብርጭቆ ወጥታ ከቀዳች በኋላ አንድ ጉንጭ ሙሉ ተጎነጨችና በሚንቀጠቀጠው እጇ ብርጭቆዋን ከፍ አድርጋ እንደያዘች ሁለታችሁም ጋር እንግቡ። ድሮስ እናንተ በየመንገዱ ላይ ያለ አግባብ የቆመ መኪናን አሊያም ደግሞ የአፕል ፍራፍሬ ሰርቀው የሚሮጡ መኪናዎችን ከማሳደድ የበለጠ ምን የረባሙ ያላችሁና ነው? ከዚህ የተሻለ ነገር መስራት አትችሉም ስትል የርግማን ማዕቷን አወረደችባቸው። በእርግጥ እርግማኑ በጥቂቱም ቢሆን ሚዛኑን የሳተ ነበር ለማለት ያስደፍራል። በሩም ጋር ሆነ መስኮቶቹ ላይ የተገኙት የቅርብ ጊዜ አሻሮች በሙሉ የራሷ የሚስ ማርጋሬት ኬሊ ብቻ ናቸው። በጥቅሉ ሲታይ የዋሽንግተኑ ፖሊስ ያደረገው በማንኛውም የፖሊስ ኃይል አቅም ሊደረግ የሚችለውን ነው። ከእርሷ ቢሮ አልፎ ራቅ ብሎ የሚገኘው የመልእክት ክፍል ውስጥ ካለው መልእክት ማስቀመጫ ቅርጫት ውስጥ የፊደል አጣጣሉ ለየት ያለ ደብዳቤ በእርሷ ስም ተልኮላት አገኘች።
በእንቆቅልሽ እንደተሞላች ፖስታውን ከፈተችውና ከውስጥ ያለችውን አንድ ወረቀት አውጥታ ዘረጋቻት። ሚስ ኬሊ፣ እኔ ላለፉት የተወሰኑ ጊዜያት በድብቅ ሳጠናሽ ቆይቻለሁ። እናም አንቺ ጠነዛሽ አሮጊት ምን እንደምትፈልጊ ልነግርሽ እችላለሁ። ደግሞም ወደፊት መሸት ሲል እየመጣው ያ የምትፈልጊውን ነገር አደርግልሻለሁ። አንቺ የምትፈልጊው። ከዚያ በመቀጠል የሰፈሩትን ቃላት ሄነሪ ሚልነር ተራ የወሲብ ስነ ጽሑፍ ደራሲ አድርገው የሚገልጹና በአጸያፊና በብልግና የተሞሉ ቃላት ነበሩ። የተጻፉትም በዝርዝርና ስነ ልቦና ሊነካ በሚችል መልኩ ነው። ሚስ ማርጋሬት ፊቷ በሆነ ነገር እንደተሞዠለቀ ሁሉ ባንዴ ነጣ። ወረቀቱን ቀዳደደችውና ልክ እንደ አንድ ነውር ዕቃ ተጸይፋ ቆሻሻ ቅርጫት ውስጥ ጨመረችው። ከአፍታ በኋላ እንደገና አውጥታ ይበልጥ አድቅቃ ከቀዳደደችው በኋላ መልሳ ጣለችው። ለ20 ደቂቃዎች ያህል ስታወጣ ስታወርድ ቆይታ የተሻለ አማራጭ አገኘች። አንዱን የደህንነት አባል ጠርታ ይመስለኛል የፖስታ አገልግሎቱ ባለስልጣናት ይህንን ማየት አለባቸው። እኔ እንኳን በፍጹም መልሼ ላየው አልፈልግም። ስለሆነም እዚህ ፖስታ ውስጥ ቁርጥራጮቹ ስላሉልህ አውጥተህ ገጣጥማቸውና በሕይወት አይተህ ወይም ማታውቀውን አስቀያሚ ነገር ለማንበብ ተዘጋጅ አለችው። እጅግ በጣም ብዙ ጊዜውን ፈጅቶ የደህንነት አባሉም ቁርጥራጮቹን መልሶ በፕላስተር አጣበቃቸው። በእርግጥ ስራው በጣም አስቸጋሪ ነበረ። በመጨረሻ ግን ተሳክቶለታል። ከተገጣጠመ በኋላ አንብቦ ወረቀቱ ላይ ያለውን ጽሑፍ ሐሳቡ ሲረዳ በጣም አዝኖ ጭንቅላቱን ነቀነቀ። አምላኬ፣ ሴቶች ሲባሉ ምንኛ ለመረዳት የሚከብዱ ፍጥሯን ናቸው ሲል ተገረመ። ወረቀቱን እንደያዘ ወደ እርሷ አመራ። እንዳልሽኝ ወረቀቱን በከባድ ትግል ገጣጥሜ አንብቤዋለሁ ሚስ ኬሊ፣ እውነቴን ነው። ግን እንደዚህ አብከንክኖ ያቃጠለች ነገር ምን እንደሆነ ልደርስበት አለመቻሌን በሕይወቴ ልምል እችላለሁ። ይሄ ይበልጥ አንጨረጨራት። ልደርስበት አትችልም ስትል ጮኸችበት። በፍጹም አልችልም። ለምን ራስሽ አታየውም? ወረቀቱ ሰጣት። ጽሑፉ ስታየው የእርሷ ድንጋጤ ባሰ። ጽሑፉ በእጅ ጽሑፍ የተጻፈና ሮጀር ስትሮን የምክር ቤቱ አገረሰብ መዝናኛ የጎልፍ ክለብ እራት ግብዣ የሚጋብዝ አጥር ያለ መልእክት ነው። እየተደናበረች ወደ ቆሻሻ ቅርጫቱ ብታበራም ቀድሞውንም ቅርጫቱ ባዶ እንደሆነ አውቃለች። ምክንያቱም ከነጋ ከዚያ የተረገመ ወረቀት ውጪ ምንም ነገር አልጣለችበትም ነበርና ነው። ምናልባት እያበድኩ ይሆን እንዴ የሚል ስሜት ተሰማት። ልትወቀስ አይገባትም። በእርግጥ እንደዚህ አይነቱ የማደናገሪያ ስልቶች በስለላው ዓለም ውስጥ እንደ ቴክኒክ ሲጠቀሙባቸው ዘመናት ማለፋቸውን በምን ልታውቅ ትችላለች? የማወቅ ዕድሉ ቢኖራት እንኳን በእርሷ በማርጋሬት ኬሊ ላይ ይፈጸማል ብላ ለማሰብ በቂ ምክንያት የላትም። ለማንኛውም እነኚህ የመጀመሪያዎቹ እንጂ የመጨረሻዎቹ አልነበሩም። የምሽት በር ሰበራው ሰንሰለትና ቁልፍ ከተበጀ በኋላ አልተደገመም እንጂ ሌሎች ትንኮሳዎች ግን ቀጥለዋል። በተኛችበት ገድሎ ለማስቀረት የተሰነዘረ ዛቻን ጨምሮ ሌሊት በየጊዜው የሚደረገው የስልክ ጥሪ ብዙ መልእክት ያዘለ እየሆነ መጥቷል። አንዱ የወሲብ ግብዣ ሲሆን ሌላኛው ማስፈራሪያ ይሆናል። ወይም ደግሞ ስልኩ ሲነሳ ከበድ ያለ ወሲባዊ ትንፋሽ ብቻ የሚሰማበት ጊዜም አለ። የስልክ ጥሪ ከየት እንደሚደረግ ማወቁ በጣም ቀላልና የምርመራ መጽሐፍትን ማንበብ የማይጠይቅ ቢሆንም ውጤቱ የተለያዩ የህዝብ ስልኮችን ቁጥር ከማስገኘት ያለፈ ጥቅም ካላስገኘ ግን ምንም ማድረግ አይቻልም። አንድ ሰው እየተከታተለ መሆኑን መጠርጠር፣ አረ እንዲያውም በእርግጠኝነት ማወቅ ፍጹም የማያስደስት ስሜትን መፍጠሩ የማይቀር ነገር ነው። በዛ ላይ ተጨባጭ የሆነ አካላዊ ንክኪ ሳይፈጠርና ምስክር ሳይኖር የሆኑ ክብረ ነክ ሹክሹክታዎችና ዛቻዎችን አስተናግጃለሁ ብሎ ለፖሊስ ማሳወቅ ምን አይነት ውጤት ይሰጣል? ማንኛቸውም እንደዚህ አይነት ምንም ተጨባጭና ፍንጭ የሌላቸውን ጥቆማዎች ለፖሊስም ሆነ ለኤፍቢአይ ጨምሮ ሌሎች የደህንነት አካላትን የሚያሳውቅ ግለሰብ የምርመራ ፋይሉ ለየት ባለ ማህደር ውስጥ ነው የሚቀመጠው። ይህ ማህደር ደንበኞችን ላለማስከፋት ሲባል የሚታወቅበት መለያ ቢኖረውም የፖሊስ አባላት ግን
የእብዶች ሰነድ በሚለው ስሙ ቢጠቀሙ ይበልጥ ይግባቡበታል። ሜሪ ማርጋሪት ኬሊ ላይ የደረሰውም በትክክል ይሄ ነበረ። በጥቂት ጊዜያት ውስጥ በፖሊስ የእብዶች ሰነድ ውስጥ ቋሚ ደንበኛ ከመሆኗም በላይ በራሷ ግምቶች ላይ የነበራት እምነት ባንድ ያሽቆልቁሏል። የመጣችው ከአናሳው የአይሪሽ ቁጥር ህብረተሰብ እንደመሆኑ እንደሌላው የህብረተሰብ አባላት ለችግሮቿ መደበቂያ የመረጠችው የመጠጥ ጠርሙሶችን ነበረ። በዛ ላይ ጭንቀት ለሚሰማቸው የሚሆኑ ማስታገሻዎችን ልክ ከረሜላ ለልጆች የማደድ ያህል በቀላሉ የሚያዙ ዶክተሮች በስተዋል። አዎ በዚህ ውጤትም ያንን የጭንቀት ማርገቢያ መድኃኒት መላመድና ይበልጥ ራስን የመጠራጠር ስሜት ውስጥ መግባት ይሆናል። ይሄ ደግሞ ላላገባችና ልጅ የመውለጃ ጊዜዋ ላለፈባት ሴት በጀምስ ቻፕማን የታለመው ዕቅድ በእርግጥም በጥሩ ሁኔታ ይጠናቀቅ ዘንድ እገዛ አድርጓል። ስለዚህ ከእንግዲህ ታማኝና ትጉዋ ሰራተኛ ሚስ ኬሊ ያለቃዋ የአይነ ቀለም አሊያም የዘልማድ ባህሪያት ስለመቀየሩ ለማንም ቢሆን ጥርጣሬዋን ለመተንፈስ ብትሞክር የሚገጥሟት ምላሽ ከራስ ንቅናቄ ጋር ትክክል ነሽ የኔ ውድ፣ ግን አንቺ ወጣ ብለሽ ለጥቂት ጊዜያት እረፍት ብትወስጂ ተመራጭ ነው። አሁን ስራዬን ልስራበት ውጪልኝ የሚል ሐዘኔታና ቁጣ የተቀላቀለበት አነጋገር ይሆናል። ከእንግዲህ እንኳንስ ሌላ ሰው ቀርቶ ራሷንም ቢሆን በማንኛውም ነገር ላይ እምነት ማሳደር አይቻላትም። ይሄ ሁሉ ሲከሰት ግን እድለኛ ስለመሆኗ ውል ያለባት ነገር የለም። የታቀደው ትልም ግቡን ባይመታ ኖሮ ሁለተኛው አማራጭ የእርሷ መገደድ መሆኑን የታውቃ። ለነገሩ ግድያው በራሱ ደግሞ ያለው ጣጣ ብዙ ነው። ለርዕሰ ብሔሩ ቅርብ የሆነ የአንድ ግለሰብ ሁለት የቅርብ ሰዎች በተከታታይ መሞት የኮሚኒስት ፓርቲ በአሜሪካ መከሰት ጉዳይ ላይ በጣም ነፃ አስተሳሰብ አለው የሚባለውን የሚዲያ ክፍል እንኳን አትኩሮት መሳቡ አይቀርም። ያ ደግሞ ዞሮ ዞሮ ስለ ራሱ ብዙ ማውጋት የማይፈልገውን የእነሱን ሰውዬ ግንባር ቀደም ተጠርጣሪ ያደርገዋል። ይህ በእንዲህ እንዳለ ሜክሲኮ የሚገኘው ቮንቴስላው በግብታዊ እንቅስቃሴው ላይ አንድ የመጨረሻ ዕድል እንዳለው እየተረዳ ሄዷል። ቴሌግራም መጥቶልሃል ሮጀር፣ በጣም አሳዛኝ ዜና ይዟል። ባለቤት ማርጆሪ በትላንትናው ምሽት ምንድን ነበር ቃሉ? ግጭት። አዎ ገጭቶ የማምለጥ አደጋ ደርሶባት ሞታለች። ከነገ ወዲያ ይሆናል ቀብሯ። ግራ መጋባት ከዚያም የሆነውን በመረዳት መቆጣት ቮንቴስላው በዝምታ ሸበቡት። አዎ በመጨረሻም እንደምንም ምን ማለት ነው ባለቤት ስትል እንደዚህ አይነቱን ነገር የሚሉ የተቆራረጡ ቃላት ለማውጣት ተሳካለት። ዶን ኤንሪኮ ጉዳዩን በማጣጣል እጁን ወደ ላይ አነሳ። በፍጹም በእርግጥም በምትሄድበት ቦታ ሚስት በተጠብቅ ኖሮ ከዚህ አይነቱ የተዋጣለት የትወና ችሎታ ጋርም ቢሆን አይሳካልህም ነበረ። ግን በእግዚአብሔር ምን ማለቴ እንዴት የሚለው በቀላሉ ሊመለስ ይችላል። አሁን ሚስት የሚባል ነገር ስለሌለ ወደ ስራ በልበ ሙሉነት መሄድ ትችላለህ። እሱ ሳይሆን እንዴት ልታውቁ ቻላችሁ ነው የኔ ጥያቄ። አሁንም ትከሻን በመስበቅ የማጣጣል ድርጊት ተደገመ። አደጋ ነው ሮጀር፣ የተወደድከው ሮጀር ስትሮ፣ ባለቤቴ የሞተችው በአደጋ ነው። እኛ ደግሞ አደጋዎችን በተመለከተ ይወጣልን ባለሙያዎች ነን። ቮንቴስላው ውስጡን ፍርሃት ይነጣው ጀመር። በማንኛውም ነገሮች ፍንክችም ማይል ምህረት የሌለው ሰው ነበረ። ነፍሰ ገዳይ የነበረ መሆኑም እርግጥ ነው።
ታዲያ እነዚያ የጥቃት ሰለባዎቹ ለእርሱ ራስን ለማዳን በተካሄደ ግብግብ ለዘላለም የተሸኙ ማንነት የለሽ አሃዞች እንጂ ሰብአዊ ፍጥሮች አልነበሩም። ቢያንስ እንደዛ ሲል ራሱን ዋሽቷል። ያ ነገር ረጅም ጊዜ አልፎታል። ደግሞም በጦርነት ጊዜ የሆነ ነገር ነው። አሁን ግን እዚህ ጦርነት በሌለበት ሁኔታ አንዲት ማትጎነድል ቢስ ሴት ለአንድ ሰላይ ማለትም ለእርሱ መንገድ እንድትጠርግ ሲባል በጭፍን እንድትወገድ ሆኗል። ዶን ኤንሪኮ ንግግሩን ቀጠለ። ይህችን ሴት ማለትም የሮጀርን ሚስት ለምን እንዳውቃት አላደረጋችሁም እያልከን ነው አደል? አየህ፣ አንተን ከሴትዮዋ ጋር ማስተዋውቁ ረብ ስላልነበረ ወደ ሰው ሚስት ልንልክ አልቻልንም። ጥሩ ይሁን እሺ። አሁን ምስኪኗ ሴት ተመልሳ ላትነቃ እስከ ወዲያኛው አሸልባለች። እኔም ቀብሯ ላይ መገኘት ያለብኝ ይመስለኛል። ወደዛ መሄድ አትችልም። እዛ ከሄድክ ከብዙ እንግዶች ፊት ጋር በአንዴ መገጣጠም ሊኖርብህ ነው። የሰጠነን ፎቶግራፎች በሚገባ ያጠናቸው ቢሆንም ሁሉንም በአንዴ ልታስታውሳቸው ይቸግራል። ቮንቴስላው ራሱን ባሉ ተወዘወዘ። ግን እኮ ቀብሩ ላይ መገኘት ይጠበቅብኛል። የውሸት ቢሆንም እኔ ባለቤቷ ነኝ። አዎ ባልገኝ ደግሞ ሰው ምን ይለኛል? ለምንድነው መሄድም አልችለው? ዶን ኤንሪኮ የተመጠነ ፈገግታ አሳየ። እስቲ በእግዚአብሔር ትንሽ እንኳን ለማሰብ ሞክር። እንደምታስታውሰው ጎልፍ መጫወት አትችልም አይደል? ታዲያ ጎልፍን እዛ ከመሄዴ ጋር ምን ያገናኘዋል? በጣም ይገናኛል እንጂ። ለዚህ ቂላቂል ጨዋታ እንዳትጋለጥ ስንል በአሁኑ ሰዓት አሁኑኑ 2 ቁራዎችን በአንድ ቀስት መተን መጣል ይኖርብናል። የምልህ ገብቶሃል? ለዛም ይሁን ጊዜ የለንም። የለም አልገባኝም። ስለምን እንደምታወራ ደግሞ ፈጽሞ አልገባኝም። ዶን ኤንሪኮ አንድ አይነት ምልክት በእጁ አሳየው። አሃ ግድ የለም ይገባል። የመውደቅ አደጋ እንደደረሰ በሚያትት ሌላ ቴሌግራም አድርገሃል አይደል? በቴሌግራሙ በጥንታዊ ፍርስራሽ ግንብ ላይ ስትወጣ ክፉኛ ወድቀ መጎዳትንና ቀዶ ጥገና እንደተደረገልህም ገልጸሃል። ስለዚህ አሁን ያለው ሆስፒታል ውስጥ ነው። ገና አልወጣህም። አስታወስክ? አለ ዶን ኤንሪኮ ሪዙን ጎተት እያደረገ። ቀጠል አድርጎም ይሄም ማድረጋችን እንደኛ አስተሳሰብ ከሆነ ጥሩ ብልሃት ነው። ደብዳቤም ሆነ ፊርማህን ፍጹም ተቀባይነት ቢያገኙ በቀጣይ የሚያጋጥሙን መሰናክሎች እንድታልፋቸው ምኞታችን ነው። ለጊዜው መጻፍ አለመቻል በቂያችን ነው አይደል እንዴ? ጀርመናዊው ለቅስፈት ሲያስብ ቆይቶ ከፊት ለፊቱ የተቀመጠው ሰው ላይ በቁጣ ፈጠጠ። አዎ እርግጥ ነው፣ ግን ይሄ ይስማማኛል ልልህ አልችልም። አንድ ተለማማጅ ሜክሲኮ የቀዶ ጥገና ሐኪም ገላይን እንዲተለትሉ አልፈቅድለትም። እንግዳ የሆነ ሳለህማ እምቢ ልትለኝ አትችልም። እንግድነት የሚያስደስተኝ በመሆኑ ለረጅም ጊዜ እንግዳ የሆነ ቆይተሃል። ቮንቴስላው ማለቴ ሮጀር ደፋር መሆንህን ነግረውኛል። እናም ቀዶ ጥገናው ከጥንታዊ ግንብ የመውደቅን ያህል ጉዳት የሚያስከትልብ አይሆንም። በጣም ሽባ ያረጋሃል ብዬም አላምንም። ያ እንዳይሆን ትልቅ ጥንቃቄ እናደርጋለን። እንዳለመታደል ሆኖ ስለዚህ ጉዳይ ቀደም ብዬ አላሰብኩበትም። ይሄኛውን ቀዶ ጥገና የምናከናውነው ሌላኛው ቀዶ ጥገና በሚካሄድበት ተመሳሳይ ጊዜ ነው። ጥርሶቼን የነቀላችኋቸውና ጠባሳዎቼን በመሮ የሰረሰራችኋቸው አይበቃችሁም እንዴ? ስለ አምላክ ብለህ አሁን ደግሞ ስለ የትኛው ቀዶ ጥገና ነው የምታወራው? ሕይወትን መታደግ ስለሚችለው ቀዶ ጥገና ነዋ። እስኪ ሳትዋሽ ጥያቄ መልስልኝ። ሮጀር ስትሮን ለማጥናት ምን ያህል ጊዜን ወስዶብሃል? አሁንስ የእሱ አምሳያ መሆንህን ታምንበታለህ? ቮንቴስላው ጥቂት ታሰብ አደረገ። አይኖቼ ውስጥ የተገጠሙ ተለጣፊ ሌንሶች አይኖቼን እንዳያለቅሱ አድርገዋቸዋል።
ጸጉሬም ከወትሮ ትንሽ ነጣ ብሏል። ስለዚህ ሙሉ ለሙሉ አምሳያ ሆኛለሁ ማለት እችላለሁ። ዶን ኔሪኮ ጣቱን ቀሰረበት። እኔ ግን ሁለታችሁንም በጥንቃቄ ሳጠናችሁ ቆይቻለሁ። ከዛ አንጻር አምሳያው አለመሆንህን ልነግርህ እችላለሁ። በመጀመሪያ ደረጃ በማለት ቮን ቴስላውን አፍንጫው ስር ዳሰስ አደረገው። የላይኛው ከንፈር ከሮጀር ከንፈር በመጠኑ ረዘም ይላል። ይሄ ተከፋ ያስመስልሃል። በሁለተኛ ደረጃ ሮጀር እጅግ ተገርሞ ፈገግ ሲል የከናፍርቱ መጋጠሚያ ቀልበስ ይላል። ያንተ ፈገግታ ግን በአንጻሩ አስፈሪ ገጽታ ያላብሳል። ፈገግ ለማለት ስትሞክር ከናፍርት ወደ አንድ ጎን ሸሸት ስለሚሉ ለመሳቅ ሳይሆን ለመንከስ ያሰብክ ያስመስልሃል። እስኪ ወደ መስታወቱ ሄደ ራስን እየተመለከትክ ስለሆነ አንድ አስቂኝ ነገር አስብ። ያሳዝናል። ምንም አስቂኝ ነገር ትዝ ሊለኝ አልቻለም። ትዝ አይል ይሆናል። ሆኖም ጥንቃቄ በተሞላበት ቀዶ ጥገና አንድ ቀን እንደ ሮጀር ስትሮ ፈገግ ማለት እንድትችል እናደርጋለን። ያ ግን በቂ ነው ማለት አይደለም። ከዚህ በላይ ታዲያ ምን አለ? ሌላ ምን ልታደርጉኝ ነው? ለአንተው ደህንነት የሚበጅ ነገር አለ። ቢያንስ ለ4 ሳምንታት የላይኛው ከንፈርህን በፋሻ እንደታሰረ ይቆያል። ያም ሁኔታውን እውነት ለማስመሰል ይረዳናል። ፋሻው ሲፈታል ፊት ላይ የሚቀረው አነስተኛ ጠባሳ ብቻ ነው። ጠባሳው ከግንቡ ላይ ስትወድቅ የተከሰተ ቁስል ጠባሳ እንደሆነ ስለሚታሰብ ጥርጣሬ አያስነሳም። በአንድ ትልቅ ግቢ ከሚገኘው ቤት ውስጥ ያለችው አንዲት ክፍል ለቀዶ ጥገና ተሰናድታለች። ቮን ቴስላው የፀሐይ ብርሃን እንዲያርፍበት ሆኖ ከተቀመጠው አንሶላ የተነጠፈበት የእንጨት ጠረጴዛ ላይ ተጋድሟል። የፕላስቲክ ቀዶ ጥገና ሐኪሙ እንዳያስቸግረው በማለት ፊቱ ማደንዘዣ አየር በተሞላው ጭንብል አልተሸፈነም። በዚያ ፋንታ በማደንዘዣው አየር ካፍንጫው ላይ በፕላስተር በተጣበቀችው ቀጭን የፕላስቲክ ቱቦ ወደ ሳምባው እንዲገባ ተደርጓል። ከወገቡ ላይ ራቁቱን ነው። ሁለት ጭንብል ያጠለቁ ሰዎች ወደ እርሱ ሰግድድ ብለዋል። ዶን ኔሪኮ ጥቂት እርምጃዎችን ፈንጠር ብሎ በመቆም ሰዎቹን ይመለከታል። ዶክተር ዶን ማቴራ ዋይ ሎፔዝ በአንድ አነስተኛ ዕቃ ውስጥ ክር የገባበት መስፊያ መርፌ ይዞ በመናገር ላይ ነው። ቀዶ ጥገናው ተፈላጊውን ውጤት የሚያስመዘግብ ይመስለኛል። ከዚህ አካባቢ ካለው ሬዞሬስ ጡንቻ ትንሽ ቀንሼለታለሁ በማለት ከአንድ የከናፍርቱ መጋጠሚያ በላይ ያለውን ቆዳ ነካ አደረገው። እንደገና ሌላ ቦታ ነካ አድርጎ እናም የስንጥቁን ጫፍና ጫፍ አያይዤ ሰፍቼዋለሁ። የላይኛውን ከንፈሩን ትንሽ በመቀነስ ሰብሰብ እንዲል አድርጌዋለሁ። ይህ ሰው ፈገግ ሲል ተፈላጊው ውጤትን እንደሚያገኝ ፍጹም እርግጠኛ ነኝ። አሁን ስንጥቆቹን በጥንቃቄ ላጋጥማቸው ነው። ስፌቱ መተው ያለበት እንደ ጸጉር የቀጠነ የጠባሳ መስመር መሆን ይኖርበታል። እንደማስበው ዶን ኔሪኮ አቋረጠው። አይሆንም ዶክተር፣ አፉ መጋጠሚያ ላይ ያለውን ስንጥቅ ስፋው። ከንፈሩ ላይ የተጋደመውን ስንጥቅ ግን እንዳለ ተወው። እሱንም መስፋት አለብኝ እኮ፣ አለበለዚያ ወደ አስቀያሚ ጠባሳነት ይቀየርና ታካሚያችንን መልከ ጥፎ አድርጎ ያስቀረዋል። ጥሩ ነዋ፣ እጹብ ድንቅ። የኔም ግምት እንደዛ ነው። ሁሉም ፋሻዎች ከፊቱ ላይ ሲነሱ የታካሚያችን አፍ ከዚያኛው ሰው አፍ ጋር በትክክል የሚመሳሰል አይሆንም። ለዚያም አሳማኝ ምክንያት አለ። ይኸውም ጠባሳው ከጥንታዊ ግንብ ሲወድቅ የደረሰበት የመቁሰል አደጋ ሲሽር የተከሰተ ነው የሚል ግምት ማሳደሩ ነው። ግን እኮ ዶን ኔሪኮ
ማድረግ ያለብህም ነግርህም ብቻ ነው። ቁስሉን በፋሻ አስረጅና ክንዱ ላይ የምሰራውን ሥራ ቀጥል። የምትለኝን በርግጥ እታዘዛለሁ ሲኞር። ይሁንና ይህንን አድርገው የምትለኝን ነገር እሱ ላይ መፈጸሙን አልወደድኩትም። እኔም አድርገው የምልህን ወድጄ እንዳይመስልህ። አዎ ብቻ ግን አድርገው። ቁስሎቹን በፋሻ ካሰረ በኋላ የማቴራ ረዳት ጎንበስ ብሎ አንድ ጣውላ በማንሳት ጠረጴዛው ላይ ታካሚው ጎን አኖረው። ከዚያም ጣውላውን በታጠፈ ፎጣ ሸፈነው። በአንደኛው ጎኑ ብቻ የነበረ በመሆኑ የታከመችን ጎን በጣሙን ሰንበር ሳያወጣ አይቀርም። በሉ አሁን ህመምተኛውን በወዱ አስተኙት። ይህ እንደተጠናቀቀ የሰውየው ቀኝ እጅ ወደ ጎን እንዲዘረጋ ተደረገ። በፎጣ የተሸፈነው ጣውላም ከክርኑ ስር ተከተተ። ቀዶ ጥገና ሐኪሙ ወደ ረዳቱ ፊቱን መልሶ አሁን እጁን በደንብ እንዳይነቃነቅ አድርግ ያዝልኝ ሲል አዘዘው። እናም ከባዱን መዶሻ ወደ ላይ ከፍ አድርጎ በማንሳት በጥንቃቄ ካለመ በኋላ በጣውላውና ትከሻው መሃል ካለው ክንድ ላይ በኃይል አሳረፈው። ትከሻው ከመጋጠሚያው ሲለያይ ካሰማው የመንቋቋት ድምፅ ጋር ደከም ያለ የማቃሰት ድምፅ ተሰማ። ዶን ኤንሪኮ ሁኔታው ስቅጥጥ ቢለውም አሁን ደግሞ እጁን ሲል ዶክተሩን አዘዘው። በዚህ ጊዜ ጣውላው ወደ ጠረጴዛው ዳር ተገፍቶ ከቮንቴስላው እጅ ስር እንዲገባ ተደረገ። የቮንቴስላው እጅ እንዳይነቃነቅ ተደርጎ ተይዞ ስለነበረ ጣውላው በትክክል ያረፈው ከእጅ ጣቶቹ መዳፍ መለያዎቹ ስር ነበረ። አሁንም የረዳቱን መዶሻ ጣቶቹ ላይ ማረፉን ተከትሎ የብዙ ጭራሮች መሰባበርን የመሰለ ድምፅ ተሰማ። ጣቶቹ ወደ ኋላ ታጠፉ። የዶን ሄንሪኮ ፊት ከመገርጣቱም በላይ በላብ ወርዝቷል። ሥራን በሚገባ ተወጣል። ወጣ ብዬ አየር መውሰድ ሳይሻለኝ አይቀርም። ፊቱን ወደ መውጫው በር መልሶ ቆም አለ። አዎ የረሳሁት ነገር አለ። እነኛ ጣቶችን በሚገባ እንዲገጥሙ አታድርጋቸው። ህመምተኛችን እጅግ ረጅም ለሆነ ጊዜ ምንም አይነት የቼክ ክፍያ እንድንፈጽምለት እንዲጠይቀን አንፈልግም። ያንን በማስታወሴ በጣም ደስ ብሎኛል። ለኛ ሳይሆን ያን ማድረጋችን ለራሱ ጥቅም ስንል ነው። የሆነው ሆኖ ከፍተኛ ክፍያ እንድንከፍሉ ጥያቄ ያቀርብልናል የሚል ስጋት አለኝ። ከ12 ሰዓታት በኋላ ለቮንቴስላው የተሰጠው ማደንዘዣ ስራውን በማብቃቱ ቮንቴስላው የማቅለሽለሽና የህመም ስሜቱ ፋታ በመንሳት አጣደፉት። የቀኝ እጁና ክንዱ በጄሶ ተጠቅልሏል። ከቀኝ ጎኑ በኩል ኃይለኛ ህመም ይሰማዋል። ይሁን አሁን ስለ አንድ ነገር እርግጠኛ ሆኗል። ያም ማንም ሰው ጎልፍም ሆነ ሌላ ጨዋታ እንዲጫወት ግብዣ እንደማያቀርብለት ነው። ደግሞም ለመጻፍ ከመሞከሩ በፊት እጁ ለማገገም ወራትን ይወስዳል። ጤናማ እጁን ወደ ላይ አንስቶ ፊቱን ዳሰሰው። እዚህም በላይኛው ከንፈሩ በኩል ከአንደኛው መንገጭላው ወደ ሌላኛው የሚሄደው የታሰረ ፋሻ ገጠመው። አፉን ማነቃነቅም አስቸጋሪ ሆኖ አገኘው። በሁኔታው አዲሶቹ አዛዦቹ ጥንቁቅ መሆናቸውን እንዲያምን ተገደደ። ዶን ኤንሪኮ ሐኪሙ ሊያደርገው ያለውን ሁሉ በዝርዝር ያልነገረው በመሆኑ በጣም ተደሰተ። ከ4 ቀናት በኋላ ዶን ኤንሪኮ ሲሰናበተው ዶኑ ጤነኛ ትከሻውን ቸብ አድርጎ በተደጋጋሚ ነፍስ ያላቸው መረጃዎችን እንደምታደርሰን እርግጠኛ ነኝ። ሥራን ለመወጣት ትዕዛዝ አያስፈልግም የሚል እምነት አለኝ። እንደዛ እንድናደርግ የምታስገድደን ከሆነ ግን አደጋ ውስጥ ነህ ማለት ነው። አዎ አስከፊ አደጋ ውስጥ። ቮንቴስላው ከአዛዦቹ ጋር በምን መልኩ ግንኙነት እንደሚፈጥር በመጠየቅ በተደጋጋሚ ወትውቶት ያገኘው ምላሽ ይሄ ወደፊት የሚገለጽልህ ነገር ይሆናል። እዚያ ደርሰህ ደህንነት የተጠበቀ መሆኑ ከተረጋገጠ በኋላ እንደምን ግንኙነት መፍጠር እንደምትችል ይነገርሃል። አይመስልህም? ነበር ያለው።
ወደ ሰሜን ያደረገው የአውሮፕላን ጉዞ አዋኪ ባለመሆኑ ስለ ሁኔታዎቹ ለማውጣትና ለማውረድ ምቹ ሆኖለታል። ነገሮችን በጥንቃቄ ለማጤንና የገባበትን ሁኔታ መለስ ብሎ ለመቃኘት ራሱን ማረጋጋት እንዳለበት አምኗል። ይሄው አሁን የሚሳካ ወደማይመስለው ከፍተኛ የስለላ ተልዕኮ እየተጓዘ ነው። በጥቂት ሰዓታት ውስጥ እግሮቹ የሮጀር ስትሮ ቤትን ይረግጣሉ። ቅንጣት ጥርጣሬን ሳያጭር የአንድ ሌላ ሰውን የዕለት ኑሮ መኖርና ስራን መስራት የሚኖርበት ነው። ማንነቱ ሳይታወቅ ከአንድ ሌላ ሀገር ከፍተኛ ባለስልጣናት ጋር ስብሰባ መቀመጥ፣ የሚያደርጉትን ውይይት ማዳመጥ፣ በውይይቱ መሳተፍና አልፎም ወደ ሶቪየት ኅብረት የስለላ ድርጅት ሪፖርት ማድረግ ይጠበቅበታል። ማንኛውም ስህተት ለሞት የሚያበቃውም ይሆናል። ገና ከጅምሩ ከዚህ አደገኛ ሁኔታ የሚወጣበት ምን መንገድ ይኖራል? ለምን ብሎ ወደዚህ አደገኛ ሌላ ሰውን መስሎ የመሰለል ተልዕኮ ይጓዛል? ሐሳቡን ቀይሮ ወደ መንግስት ባለስልጣናት ማለትም ወደ ኤፍቢአይ ቢሄድስ? አስገራሚውን ተልዕኮ አንድም ሳያስቀር ቢነግራቸውስ ያምኑት ይሆን? የነገራቸውን ነገር እውነትነት ማስረገጥ የሚያስችለው አሳማኝ ምክንያትስ ማቅረብ ይችል ይሆን? በእርግጥ ይችላል። አሻራዎቹን ወስደው ከትክክለኛዎቹ የሮጀር ስትሮ ጣት አሻራዎች ጋር እንዲያነጻጽሯቸው ሊያሳምናቸው ይችላል። አይኖች ውስጥ የተገጠሙለትን ተለጣፊ ሌንሶች አውጥቶ ማሳየትም ሌላው አማራጭ ነው። ዳሩ ግን ሮጀር ስትሮ ከሜክሲኮ የሜሪዳ ከተማ 20 ማይል ርቀት ላይ ከሚገኝ አንድ ቤት ውስጥ በእስር ላይ መሆኑን ከማወቅ ውጪ በትክክል የት እንደሚገኝ መናገር አይችልም። በተጨማሪም ስትሮ የአፋኙን ስም የሚያውቅ ሲሆን እርሱ ግን የላኪውን ስም እንኳን አያውቅም። ሁኔታውን ለባለስልጣናቱ ከተናዘዘ በኋላስ አስመሳይ ነኝ ከማለት ውጪ ማን ነኝ ሊላቸው ነው? አገር የለሽ ሰው ታዲያ ማን ነኝ ነው የምትለው ብለው ወጥረው ቢይዙትስ? እውነተኛ ማንነቴን አላውቀውም ወይም አልነግራችሁም ብሎ መመለስ ይቻለው ይሆን? በእርግጥ የመጀመሪያውን እውነተኛ ማንነቴን አላውቀውም የሚል መልስ ሊሰጣቸው ይችላል። ይሄ ግን እስከምን ድረስ ጠቀሜታ ሊኖረው ይችላል? ሕይወቱን ከማቆየት ወይም ምናልባትም እስረኛ እንዲሆን ከማድረግ ባለፈ ጠቀሜታው ሊከሰትለት አልቻለም። ካላሰሩት የሆነ ስፍራ በአንጻራዊ በነጻነት እንዲኖር ይፈቅዱለት ይሆናል። ይህም ቢሆን ጠቀሜታው ለአጭር ጊዜ ነው። ለዚህ ተልዕኮ ያሰማራው የስለላ ድርጅት ቅጥረኞችም ወዲያውኑ አድነው ከአፈር እንደሚደባልቁት የተረጋገጠ ነው። ሌላም አማራጭ አለው። ምናልባትም ኤፍቢአይ ሚስጥራዊ ተልዕኮውን ሲያካሂድ በዝምታ ይመለከተው ይሆናል። ያም የሆነው ግን የሁለት ወገን ሰላይ ሆኖ ለነሱ ሪፖርት የሚያደርግላቸው እስከሆነ ድረስ ብቻ ነው። ይሄ ሊሆን የሚችል ቢሆንም ብዙም አልተዋጠለትም። ኤፍቢአይ ማንነቱ ያልተረጋገጠ ሰው ለስለላ ይጠቀም ይሆን? ወይም ለመጠቀምም ውስጣዊ አሰራሩ ይፈቅድለት ይሆን? ለወታደራዊ ባለስልጣናት ወይም ለእስራኤል የጣት አሻራዎቹን ዋሽንግተን አሳልፈው የሚሰጡበት ትንሽ ምክንያትም ሊኖራቸው እንደሚችል ታስቦታል። እንደዛ ተደርጎ ከሆነ አበቃለት ማለት ነው። ይሄ እውነት ሊሆን የሚችለው ትክክለኛ ማንነቱን ይፋ ካደረገ ብቻ ነው። ደካሞቹና ታጋሾቹ አሜሪካውያን ሌላው ቀርቶ የወቅቱ የበላይነት ካለው የሩሲያውያን ስለላ መረብ ውስጥ ለማስረግም ሆነ ራሳቸውን ለማዳን ሲሉ አይጠቀሙበትም። በራሳቸው ምድር በናዚ ልዩ ፖሊስ ባልደረባነቱ የኮሎኔል ማዕረግነት የነበረውና በጦር ወንጀለኛነት የሚፈለገውና ነፍሰ ገዳዩን ካርል ፍሬድሪክ ቮን ቴስላውን ይጠቀሙበታል ማለት ዘበት ነው። በእርግጥም ማንነቱን ከደረሱበት ያበቃለታል። መቀመጫው ላይ ተመቻችተው ተቀመጠ። ከወደ ትከሻውና እጁ ላይ የሚሰማውን የሚጠዘጥዝ ኃይለኛ የህመም ስሜቱን እያዳመጠ ለዚያ ያበቁትን ሰዎች ኮነናቸው። ምክንያቱም አሁን የአሜሪካ ባለስልጣናት አንድ ማንነቱ የማይታወቅ ሰው በሁለት ወገን ሰላይነት ለማሰማራት ፍቃደኞች እንደማይሆኑ ግልጽ ሆኖለታል። ቢያሰሩትም
ሚስጥራዊ ውይይታቸውንና እቅዶቻቸውን ለሌላ ወገን አሳልፎ መስጠት በሚችልበት መንገድ በፍጹም አይሆንም። አዎ ቢሆንም እንኳን በሐሰት የተበረዙ መረጃዎችን ለሚሰራለት ስለላ ድርጅት ማስተላለፍ ይፈቅዱለት ይሆናል። ይህ ደግሞ ቀስ በቀስ እንዲያውም ወዲያውኑ በሚሰራለት የስለላ ድርጅት ዘንድ ጥርጣሬ ሊያሳድር ይችላል። ጥርጣሬው እርግጥ ከሆነ በኋላም ቮንቴስላነቱ ገሃድ ይወጣል፣ አሊያም ድርጅቱ በገሃድነቱ ይገለዋል። ሁለተኛው አማራጭ ይበልጡ ሊሆን እንደሚችል ገምቷል። አይ ማድረግ የምችለው አንድ ነገር ብቻ ነው ሲል አሰበ። ቢያንስ ሊጠቀምበት የሚችልበት አንድ እድል እንዳለው ገምቷል። ለህሊና ፍርድም ሆነ ታማኝነት ቦታ መስጠት የለበትም። ፈጽሞ ስሜታዊ መሆንም አይኖርበትም። ዋነኛ ዓላማውንም መዘንጋት አይጠበቅበትም። ጥርጣሬ ሳያጭር ግዴታውን በመወጣት በሕይወት መቆየት ይጠበቅበታል። አስተናጋጇን ለመጥራት ደውሉን ተጫነው። ከአሜሪካኖች መጠጦች የሚወደውን ማርቲኒ ማዘዝ ፈልጓል። አስተናጋጇ ማርቲኒውን ያመጣችበትን ትሪ አስተካክላ ስታስቀምጥ በምስጋና አስተያየት ተመለከታት። ሚስተር ስትሮ ምሳውን ይቅረቡለት ወይስ በኋላ ላይ ይሻላል? በኋላ ላይ ይሻላል የኔ ውድ። መጀመሪያ ከማርቲኒ ድገሚኝ። በአንድ ክፍ መምረር እንደማይቻልኝ ታውቂያለሽ አይደል? ስሜቴ በንግግር ተንጸባርቆ ይሆን ወይ ሲል ራሱን ጠየቀ። የፊት ጡንቻዎች መገታተር ያነጋገር ቃናይን ለውጥ አድርጎበት ካልሆነ በስተቀር ያ ሊሆን የማይችል ነው ሲልም አሰበ። በእርግጥ ሮጀር ስትሮ በዚያ ሁኔታ ውስጥ ሆኖ ሲናገር ንግግሩ ህመሙን ገላጭ ሊሆን ይችላል። ለእርሱ ግን ያነጋገሩ በሕይወት ዘመኑ ተዋህዶት የኖረ አነጋገር ነበረ። አስተናጋጇ ትኩስ መጠጥ ይዛ ተመለሰች። አይኖቿ አዘኔታ ይነበብባቸዋል። በጥቁር ፋሻ የታሰረው እጁን መልከት አድርጋ ስለ አዝናለሁ አለችና እጁ የተጠመጠመበትን ጀሱና አንገቱ ላይ የተጠቀለለውን ገመድ አጤነች። የስጋ ጥብስ አለን ሚስተር ስትሮ፣ ድርሻዎትን ላምጣሉት? ግራ እጁን ሪዙን ለመንካት አነሳው። ያጋጠመው ሪዝ ሳይሆን የቁስል ፕላስተር ነበረ። ወዲያውኑ ከንቱ ሙከራውን ተወት አድርጎ የእፍረት ፈገግታ ፈገገ። እሺ የኔ ውድ፣ አንቺው አምጪልኝ። ከምሳ በኋላ ትንሽ ማንቀላፋት እንድችል ብርድ ልብስ አምጥተሽ ታለብሽኛለሽ። መቼም ቢሆን አንቺ ብታለብሽኝ ምርጫዬ ነው። ታዛዥነቷን በሚገልጽ አነጋገር መልካም ሚስተር ስትሮ፣ አሁን ወደ ሌሎች መንገደኞች ሄጄ አለችና እነዚህ አዛውንቶች በተለይ ደግሞ ቪአይፒዎቹ ማንን የሚያታልሉ መሰላቸው? እውነቴን እኮ ነው ስትል ለራሷ ተናገረች። በካርታ ብቻ የሚያውቀውን አገር እግሩ በመርገጡ የእንግድነት ስሜት ተሰምቶታል። አገሪቱን በጥንቃቄ ያጠናት ቢሆንም አይቶት አያውቅም። እርግጥ ከባድ መሰናዶ አድርጓል። የጠበቁት ወከባ፣ ጫናና ጩኸት ግን አገሩ ላይ የመሆን ስሜት አላሳደሩበትም። ውጥረቱን ያባባሰው ደግሞ ከአውሮፕላኑ የመጀመሪያው ወራጅ መሆኑና መሬት ላይ የጠበቀው የጋዜጠኞች አጀብ ነበረ። ሁሉንም በትዕግስት ማለፍ አለብኝ ብሎ አሰበ። ጋዜጠኞቹን የሚጠላበት የራሱ ምክንያት አለው። የዜና ሰዎቹ የጠየቁት በታረመ አነጋገር ባለመሆኑ በቁጣ ጮህባቸው። አሁን ውጥረቱ ለቆት ዘና እያለ ነው። በዚህ ሰዓት አንዳችም ነግራችሁ ነገር የለኝም። አሁን ባለውበት ሁኔታ ውስጥ ለኔ ቃለ መጠይቅ ማድረግ ጋጥ ወጥነት ነው። በትክክል ስግብግቦች ናቸው። ከጋዜጠኞቹ አንዱ ወደ ባልደረባው ዞሮ መጠየቅ የማይወደው ዲቃላ ቅንጣት ያህል አልተቀየረም ባክህ አለ። አዎ የሆነ ሆኖ ሚስቱ ሆን ተብሎ በተቀናበረ የመኪና አደጋ መሞቷን ታውቃለህ አይደል? አትፍረድበት ባክህ። በእርግጥ አውቃለሁ፣ ግን ሰው እንዴት አንድ እንኳን ሰብአዊነት አይሰማውም? አዎ አንድ እርግጠኛ የሆንኩበት ነገር ቢኖር ባደረገው ጉዞ ያልተደሰተ መሆኑ ነው
ትከሻው ላይ ስብራት እንደገጠመው ሰምቻለሁ። አንገቱ ላይ አለመሆኑ እጅግ ያናድዳል። ወዳጄ ርኅራኄ ብሎ ነገር አልፈጠረብህ ልበል። በላውን ወደ ቡና ቤት እንሂድና መጠጥ ጋብዘኝ። ምናልባት እዛ እየተጎነጨን ለዝጋታሙ ክቡርነቱ የሚሆን ጥያቄዎችን ማዘጋጀት እንችላለን። ቮንቴስላው የኢሚግሬሽንና የጉምሩክ ጽሕፈት ቤቶችን ያለፈው ግራ እጁን ኪስ ውስጥ እንደከተተ ነው። ይህን ያደረገው እጄ ሊርበተበትብኝ ይችላል ከሚል ስጋት ነው። የመጀመሪያው ፈተና ይኸው አሁን ከፊቱ ተደቅኗል። እስካሁን የተሳሳተው ነገር ይኖር ይሆን? ያስነሳው ጥርጣሬ ሲኖር ይሆን? ሳይነቃበት ፈተናውን ማለፍ ይቻለዋልን? በታላቅ ትህትናና አክብሮት በባለስልጣናቱ የውስኪ ግብዣ ተደረገለት። የሆነው ሆኖ ሻንጣው፣ አልባሳቱ፣ ፓስፖርቱ፣ የክትባት ሰርተፊኬቱና ስሙ ሳይቀር በዋሽንግተን መንግስት ውስጥ ታላቅ ቦታ ያለው ሰው ንብረት ናቸው። ቤቱ እንደደረሰ አንድ የሾፌሮች መለዮ ያጠለቀ ረዘም ያለ ክልስ ተቀበለው። ሚስተር ስትሮ እንኳን ለቤቱ አበቃው። መኪናው መግቢያው በር ላይ ናት። የዘቦቹን ጉዳይ ደግሞ በእኔ ጣሉት። የምረዳውት ነገር አለ ሲል ጠየቀው። አመሰግናለሁ። የለም የሚያስፈልገኝን ራሴው ሰራዋለሁ። ይህ ሰው በቂ ስልጠና የወሰደው ጀምስ መሆኑ እርግጥ ነው። የሚታወቀው በጃማይካ ተወላጅነቱና ዊሊያም ጎርደን ቻፕማን በሚለው ስሙ ሲሆን ስራውም የቤት አገልጋይ አሳላፊ ሰራተኝነትና ሹፍርና ነው። በስውር ደግሞ ጂም ቻፕማን በሚል ስም አሜሪካ ውስጥ በሚንቀሳቀሰው የኮሚኒስት የፖለቲካ ድርጅት ውስጥ ይሳተፋል። ሜክሲኮ ውስጥ ከሚገኝ አንድ ስፍራ የታገተው ሮጀር ስትሮ ጨላልሞበታል። መድኃኒቱ ካደረሰበት ራስ መሳት ከጥቂት ሰዓታት በፊት ነክቷል። ቢሆንም ራስ ምታቱ አሁንም አልለቀቀውም። አፉም ደርቋል። እጆቹ ከመቀዝቀዛቸውን ባሻገር በላብ ርሰዋል። ደማቁ መብራት አይኖቹን ጎርቷቸዋል። አጥሮቶ እንዳያስብ የሆነውን ሁሉ በግልጽ እንዳያስታውስ አድርጎታል። ሁሉም ነገር ከአቅም በላይ ሆኖበታል። አእምሮ ትላንት ሊባል ምንም ያህል ባልቀረው ቀን የደረሰበትን ነገር ያለ አንዳች ስህተትና በቅደም ተከተል ማስታወስ ተስኖታል። ከመጠን በላይ የሆነ አደንዛዥ ዕፅ እንዲወስድ መደረጉ ግልጽ ነው። እንደነቃ የተጠየቃቸው ጥያቄዎች በትንሹ ትዝ ይሉት ጀምረዋል። የጠየቁኝ ምንን አስመልክተው ይሆን ሲል ራሱን ጠየቀ። ከጥያቄዎቹ የተወሰኑትን ማለትም የንባብ ልምዱን፣ የሚያዘወትራቸውን ምግብ ቤቶችና የምግብ ምርጫዎቹን፣ የጓደኞቹንና ሥራ ባልደረቦቹን ልዩ ጸባያት በተመለከተ የቀረቡለት ጥያቄዎች ደርሰው ውል አሉት። በእውነቱ የቅርቤ የሚላቸው ብዙ ወዳጆች አልነበሩትም። በእርሱ ደረጃ እንዳለ እንደማንኛውም ሰው ሁሉ ብቸኝነትን ምርጫው አድርጎ ቆይቷል። ባለስልጣናትና ኃላፊነት ያለበት ሰው እንደመሆኑ ቁጡ መሆን ነበረበት። ባለቤቱ ማርጆሪ ግን ብዙ ጓደኞች አሏት። የጠላቶቿም ልክ የዛኑ ያህል ነው። ምስኪን ማርጆሪ አለ ለራሱ። አብረው በቆዩባቸው ዓመታት ምላሷ ምን ያህል ስል እንደነበረ ታወሰው። ደገመና ምስኪን ማርጆሪ ሲል በሐሳቡ ሰመጠ። ድንገት ሁሉ ነገር ተከሰተለት። ተይዞ የተጠለፈው በዛ ግዙፍ ረጅም ዲቃላ ሰውዬ ነበረ። በመጨረሻም የተለያዩ ጥያቄዎች ቀርቦለታል። ግና ምን ሲል መልስ ሰጥቷቸው ይሆን? ሊያስታውሰው አልቻለም። ያ ከሆነ ምን ያህል ጊዜ አልፎት ይሆን? ይህንን ማወቅ ይኖርበታል። ዛሬ ቀኑ ማን ነው? ዘንግቶታል። ክፍሉን መልከትከት አደረገው። ቀኑን ለማስታወስ የሚረዳው የቀን መቁጠሪያ፣ ጋዜጣ ወይም ሌላ ነገር ሊያይ አልቻለም። ካር የተሰራ የሌሊት ጋውኑን እየጎተተ ካልጋው ወረደና የጋውኑን መቀነት እያሰረ ወደ በሩ አመራ። በሩ ተቆልፎ ስላገኘው መጥሪያ ደውሉን ተጫነው። ወዲያውኑ የኮቴ ድምፅ ተሰምቶ የበር ቁልፍ መግጨልጨል ድምፅ ተከተለ። አንድ ሰው
በሩን ከፍቶ መግቢያው ላይ ቆመ። ዲያንስ የዚህን ሰው ማንነት ያውቀዋል። ስሙ ጆሲ እንደሆነ አስታወሰ። መጥሪያ ደውሉን ተጭነውት ነበር እንዴ ሲኞር? አይ ጠመንጃ ተኩሼ ነበረ። ብዙም ቅር አይበል ጆሲ። አፌ ኩበት እያለ ስለሆነ ቀዝቃዛው እፈልጋለሁ በፍጥነት። እሺ ሲኞር። ሌላም ነገር ጆሲ፣ ጋዜጣ እፈልጋለሁ። ሲኞር፣ በዚህ ረገድ ከፍተኛ ችግር አለብኝ። ጋዜጦች የሉኝም። ለምን ሲባል የላችሁም? ምክንያቱም ሲኞር ማንበብ አልችልም። ወዲህ ደግሞ ጋዜጣ የሚያመጣ ሰው ቢኖር ዶን ኔርኮ ብቻ ነው። እርሱም ለጊዜው እዚህ አካባቢ የለም። መቼ ይመለሳል? መቼ እንደሚመለስ የነገረን ነገር የለም ሲኞር። መልካም። ዛሬ ቀኑ ማን ነው ጆሲ? ይህን እንኳን ልነግሮት እችላለሁ። ሐሙስ ነው። መልካም። ስንተኛው ቀን መሆኑ ነው ጆሲ? 21ኛው መሆኑ ነው ሲኞር። አመሰግናለሁ። አሁን ሮጥ ብለው አምጣልኝ። ከዛ በኋላ ጥቂት ቢራና የሚበላ ነገር ታመጣልኛለህ። ጆሲ በመጠኑ እጅ ነስቶና በሩን እንደነበረ ቆልፎ የታዘዘውን ለማምጣት ሄደ። ሮጀር እጆቹን ከሌሊት ጋውኑ ኪስ ውስጥ ከቶ የእግር ጣቶቹን እያየ በሐሳብ ነጎደ። ቀኑ መጋቢት 14 መሆን ይኖርበታል። ግን እዚህ የመጣው መቼ ነበረ? ሊያስታውስ አልቻለም። እዚች የተረገመች ሀገር የገባው መቼ ነበረ? በዚህ የቁም ቅዠት ወጥመድ የተያዘውስ መቼ ነበረ? ለአፍታ ሲያወጣ ሲያወርድ ቆየ። በእርግጥ ለጥያቄዎቹ መልስ ማግኘት የሚያስችለው ቀላል መንገድ አለ። የአውሮፕላን ትኬቱን መመልከት። ከጃኬቱ ኪስ ሳይኖር አይቀርም። የትኛውን ጃኬት ነበር የለበሰው? ክፍል ውስጥ የሚገኘውና ከግድግዳው ጋር የተጣበቀውን ትልቅ ቁም ሳጥን ውስጥ የተሰቀለውን ወፍራም ቡናማ ጃኬት ክሳዱን ይዞ ወደ ኋላ ካዞረ በኋላ የሆነ የተሳሳተ ነገር በማስተዋሉ በጥድፊያ ጃኬቱን ከተሰቀለበት አወረደው። ወደ መስኮት ወስዶ አገላብጦ ሲያየው እጅግ ተገረመ። በቀለም በስሪቱና በቅዱ የራሱን ጃኬት ይምሰል እንጂ የራሱ ሆኖ አላገኘውም። የራሱ ጃኬት አለመሆኑ ፍጹም እርግጠኛ ነው። ሌሎቹንም አልባሳቶችና ጃኬቶቹን በጥልቀት መረመራቸው። ሁሉም የራሱ ካለመሆናቸውም በላይ የተለጠፈባቸው ባጅ እላያቸው ላይ የለም። ግራ እንደተጋባ ቁም ሳጥኑ ላይ ወዳለው መሳቢያ ፊቱ መለሰ። ጎንበስ ብሎም መሳቢያውን ከፈተው። ከውስጥ ያያቸው ከረባቶችና ሸሚዞች የራሱ ስላለመሆናቸው ለመለየት አስቸጋሪ አልሆነበትም። ጠረጴዛው ላይ የተቀመጠው ሻንጣም ቢሆን ከራሱ ሻንጣ ጋር የሚመሳሰል እንጂ የራሱ አይደለም። ይሄኛው የተሰራበት ቆዳ በመጠኑም ቢሆን አዲስ የሚባል ነው። እላዩ ላይ አርኤልኤስ የሚል ጽሑፍ የሰፈረበት ወርቅ ቅባጭ ምንም አይነት ፍቀት አልነበረውም። ከግርምት ወደ ግርምት ሲል አቁጠመጠመ። አሁን ራሴን በመስታወት ባየው የማየው ማንን ይሆን? ራሴን ወይስ ቅብዝብዙን ኮፍያ አዟሪ ሲል ራሱን ጠየቀ። የበሩን እጅታ መጠምዘዝ ተከትሎ ሜክሲኮዊ ወደ ክፍሉ ዘለቀ። የያዘውን ትሪ እያስቀመጠ ያዘዙኝን አምጥቼልዎታለሁ ሲኞር አለ። እሱን ተወና ጆሲ፣ ልብሶቼና ሻንጣዬ የት አሉ? ጆሲ ግራ የመጋባት ፈገግታ ፈግጎ በትንሹ ትከሻው ሰበቀ። ግን ሲኞር እርሱ ያሉት የት ነው? ልብሶቹ ካሉበት ከዚህ ክፍል መሰለኝ። እነኚህ ፈጽሞ የኔ ልብሶች አይደሉም። ይህንንና ይህንን ተመልከት። የኔ አለመሆናቸውን ጠንቅቀህ ታውቃለህ። እናስ ልብሶቼ የት አደረሳችኋቸው? ፈጠን ብለህ ንገረኝ አሊያ እኔ። ድካሙና ዝለቱ ሙሉ በሙሉ ያለቀቀው ቢሆንም ሆን ብሎ ወደ ጆሲ ተራመደ። ጆሲ ከቆመበት አልተነቃነቀም። ፈገግታው እንኳን ከፊቱ ላይ አልጠፋም። ይሁንና አሁን በቀኝ እጁ አንጸባራቂ ሹል ቢላ ይዟል። ሲኞር ግልፍ አይበሉ፣ ራስዎን ለጉዳት አይዳርጉ። ሮጀር የዚህ አባባል መልእክቱ ግልጽ ሆኖለታል። ሲኞር ሲል ጆሲ ቀጠለ። ራስዎን የሳቱ ይመስለኛል። እነኚህ በእርግጥ የራስዎ ልብሶች ናቸው። ሌላው ይሄ የሌቦች ቤት አይደለም። ለአሁኑ በዚሁ እናብቃ። ደህና ይሁኑ ሲኞር። ምን አይነቱ ደረቅ ሰው ነው ባካችሁ ሲል ሮጀር ክፍሉን እየቃኘ አጉተመተመ።
የሌቦች ቤት አይደለም ይለኛል እንዴ? አፋኞች የነብሰ ገዳዮችና አደንዛዥ ተጠቃሚዎች ብቻ አይደሉ እንዴ? ሌቦች ጭምር። አዎ ፓስፖርቴ ጠፍቷል። የጠፋ ገንዘብ ባይኖርም የገንዘብ ቦርሳዬ ተወስዷል። የክትባት ሰርተፊኬቴና በጉዞ ላይ የምገለገልባቸው ቼኮች ጠፍተዋል። ከአያቴ በስጦታ ያገኘኋቸው ዕድሜ ጠገብ ሰዓትና የእጅ ሰንሰለት የት እንደደረሱ ማውቀው ነገር የለም። ይህን ያደረጉት ለምን ብለው ይሆን? አምላኬ፣ ይህን ማሰቡ ታክቶኛል። ከፊቴ ስንት አደገኛ እንቅፋቶች ተደቅነው እያሉ እኔ ግን በትክክል ማሰብ አቅቶኛል። ወደ አልጋዬ ተመልሼ ትንሽ አረፍ ብል ሳይሻለኝ አይቀርም። አዎ ስለ ሁሉ ነገር በኋላ አስብበታለሁ። ግን እኮ ያ የኤስኦቢ ሰው እስካልመጣ ድረስ ለጊዜው ማድረግ የምችለው ነገር የለም ሲል ከራሱ ጋር አወራ። ዶን ኤንሪኮ ለ2 ቀን ሳይመለስ በመቅረቱ ሮጀር በቂ ማሰቢያ ጊዜ አገኘ። ጥብቅ በሆነው አትክልት ስፍራ ከመንሸራሸር በስፓኒሽ የተጻፉ የፍልስፍና ጥንታዊ ጽሑፎችን ከማንበብ ከመብላት ከመተኛትና ከማሰብ ባለፈ መስራት የቻለው ጥቂት ነገሮችን ብቻ ነበረ። ሮጀር በመረጃ የተደገፉ ሐሳቦችን አቅርቦ ሰዎችን ማሳመን ይወዳል። ግልብ ሐሳብ የሚያቀርቡለት ሰዎች ሁሌም ቢሆን ያበሳጩታል። ለእርሱ ምክንያታዊ ያልሆነ ማናቸውንም ነገር ተቀባይነት የለውም። እናም በእርሱ ላይ የተፈጸመው ይህ አፈና ስህተት ነው ሲል ደምድሟል። በተያዘባቸው የመጀመሪያዎቹ ጥቂት ቀናት ከአፈና ነፃ የሚያደርገውን ገንዘብ በተመለከተ ጥያቄ ያቀረበለት በመሆኑ በዚያው ዙሪያ ማድረግ ላለበት ዝግጅት ራሱን ማዘጋጀቱን እንደዘነጋው አሁን ታሰበው። እንዲወስድ በተገደደው እጽ ተጽዕኖ ሳቢያ አሰልቺ ጥያቄዎችን እንዲመልስ ቢደረግም እስከሚያስታውሰው ድረስ የቀረቡለት ጥያቄዎች ስለ አፈናና ከአፈና ማስለቀቂያ ገንዘብ የሚያወሱ እንዳልነበሩ ያውቃል። የልብሶቹና ፓስፖርት ጉዳይስ? እሱ በሚያውቃቸው ምስጢራዊ ጉዳዮች ዙሪያ የቀረቡለት ጥያቄዎች ጥቂት ነበሩ። እስካሁን ባያደርጉትም ወደፊት ለሆነ ባዕድ አገር የስለላ ቡድን እርሱን ለመመልመል ሲሉ የማስታወስ ችሎታውን እንዲያጣ ሊያደርጉት ይችላሉ። በዓለም ላይ ይህንን በእርሱ ላይ ሊፈጽሙ የሚችሉ ሶቪየቶች መሆን ይኖርባቸዋል። በእርሱ ላይ ይህን አፈና ለመፈጸም ወይም ለተፈጸመበት አፈና ኃላፊነትን ለመውሰድ ፍላጎትና ምክንያት ያለው ሌላ ወገን ሊገኝ አይችልም። ሌላው ቀርቶ አሁን እንኳን አፈናውን ሚስጥር አድርገውት ይቆያሉ የሚል እምነት የለውም።